ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን አካፍላችኋለሁ። ለምታበረታቱ ሰው ደግሞ ከልብ አድርጌ በጣም አድርጌ ነው የማመሰግናችሁ። ያልተጻፈው ኒካህ ክፍል 3። ከካፌው ስወጣ ሌላ ሰው ሁኜ ነበር። የሀይቁ አፊያ ሞታለች። አሁን ያለችው አፊያ ክብሯን ለማስመለስ የቆረጠች ሴት ናት። ወደ ያሲን ቤት አመራሁ። እበሩ ላይ ስደርስ የሰሚራ እና የኑሬ ሳቅ ከውስጥ ይሰማል። ያሲን ግን ድምፁን አይሰማም። እበሩን በኃይል ከፈትኩና ሶስቱም ደንግጠው ዘወር አሉ። ጨዋታው አበቃ አልኳት፣ በእጅ ያለውን ፋይል እያሳየሁ። ያሲን ለአንተ ብዬ እናቴ ዋሸው፣ አንተ ግን ለካ ለገንዘብ ብለህ ነፍሴን ሽጠሃታል። ኑሬና ሰሚራ አንተን ብትሆኑ የሰውን ህይወት አርክሳችሁ የምትገነቡት ህንፃ ዛሬ ይፈርሳል አልኩ። ሰሚራ በንቀት ተነሳች። ምን ልታደርጊ ትችያለሽ ምስኪኗ የሀይቅ ልጅ አለችኝ። የሀይቅ ልጅ ምን እንደምታደርግ አሁን ታያላችሁ አልኳቸው። ስልኬን አውጥቼ ወደ እናቴ ደወልኩ። ነገር ግን ስልኩን ያነሳው እናቴ አልነበሩም። አሎ አፊያ፣ እኔ ፖሊስ ነኝ። የእሙ ማርያም ቤት በድንገት እሳት አደጋ ደረሰበት። እናትሽ ሆስፒታል ናቸው። ስልኩ ከእጅ ወደቀ። ኑሬ በክፉ ፈገግታ ወደ እኔ ተጠጋ። አልንሽ እኮ አፊያ፣ ዝም ባቲ ያሲን ብቻ አይደለም አደጋ ላይ የሚወድቀው ብለንሻል አለኝ። ዓለም በድቅድቅ ጨለማ ተዋጠች። እናቴ ቤት ሁሉም በእኔ ስህተት ጠፋ። እናቴና ቤቴ ሁሉም በእኔ ስህተት ጠፋ። መሬት ከእግር ስር ተንሸራትታ የፖሊሱ ድምፅ በጆሮዬ ውስጥ እንደ ሺህ ጎርፍ እየተጋባ ህሊናዬን አሰረው። እናቴ ማርያም ብዬ ለመጮህ መከርኩ፣ ግን ድምፄ ከጉሮሮዬ ሊወጣ አልቻለም። ነፍሴ ከስጋ ተለይታ ከሩቅ የምትመለከተኝ መሰለኝ። ኑሬ ወደ እኔ ጠጋ አለ። ያ የለመደው አሿፊ ፊቱ አሁን ወደ አውሬነት ተቀይሯል። በሹክሹክታ ጆሮዬን ስር ተከዘና አፊያ፣ እሳቱ ቶሎ የሚቀጣጠለው ልክ እንደ ዝና ሁሉም ውሸታም ሲበዛ መጨረሻው አመር ነው አለኝ። ያሲንም በድንጋጤ ቆሟል። ኑሬ፣ ምን ማለትህ ነው? እሳቱን አንተ ነህ እንዴ? አለ ያሲን ድምፁ እየተንቀጠቀጠ። ዝም በል ያሲን ስትል ሰሚራን አቋረጠችው። ለአንተና ለሀብት ስል ነው ይህን ሁሉ የማደርገው። ይህች ልጅ እውነት ብታዋጣ ኑሮ የምታዋጣው ነገር አሰብ። አሁን ግን ምንም ማስረጃ ያላት ቤቷም እናቷም ያ ያልተጻፈ ኒካህ ሁሉም አመድ ሆኗል። በዚህ ቅጽበት ውስጥ የሆነ ነገር በውስጤ ተቀየረ። ፍርሃቴ ወደ ንጹህ ቁጣ ተለወጠ። እንባዬ ደረቀ። አኗር የሰጠኝ ፋይል በረጅም እስትንፋስ አጥብቄ ጨበጥኩት። እነዚህ ሰዎች ለገንዘብ ብለው እናቴን መጠለያ ሊያሳጧት ወስነዋል። አልጠፋም አልኩኝ። ድምፄ ባልተለመደ ጥንካሬ እየተሰማ። ሶስቱም ወደ እኔ ዞሮ ሁሉም ነገር አመድ አልሆነም አልኳቸው። ሰሚራና ኑሬ እየተመለከቱ እናንተ የረሳችሁት አንድ ነገር አለ። እኔ የሀይቅ ልጅ፣ ሀይቅ ደግሞ እሳትን ያጠፋል እንጂ አያቃጥልም። አንዋር የሰጠኝ ይሄ ፋይል ብቻ አይደለም ማስረጃ። ሚያሲን በዚች ምሽት በሀይቅ ዳርቻ ኒካ ስናደርግ ኑሬ ምስክር ሆኖ ሲፈርም በስልክ ቪዲዮ የተቀረጸ እንደነበር ዘንግታችኋል። ውሸት ነበር። ቪዲዮ አልቀረጽኩም፣ ግን የሰሚራ ፊት ሲረገጥ ሳይ ጥይት ኢላማዊ እንደመታ ታወቅኩ። ውሸቷን ነው። አንጭም ስልኩን አለ ኑሬ ወደ እኔ እየተጠጋ። ቁም
አለ ያሲን በድንገት በመካከላችን ገባ። ኑሬን ገፋው። በቃኝ ኑሬ በቃኝ። ሰሚራ እናቷ ላይ ይህንን ታደርጋለች ብዬ አልጠበቅኩም ነበር። አፊያ ሂጂና እናትሽን ድረሽላቸው። እኔ እዚህ የሚገባኝን ዋጋ እከፍላለሁ አለ። ያሲን ለመጀመሪያ ጊዜ የወንድነት ወኔ ሲነሳ አየሁት። እኔ ግን እምነቴ በሱ ላይ ተመልሶ ሊገነባ የማይችል ድንጋይ ሆኗል። ለአንተ ብዬ አይደለም የሚሄደው ያሲን አልኩት፣ አይኑን ተክ ብዬ እያየሁት። ለእናቴ ለራሴ ክብር ስል ነው የምሄደው። አንተን እዚህ ተኩሎች ግን የህግ ፍርድ ይጠብቃችኋል። ከቤት እየሮጥኩኝ ወጣሁ። ወደ መኪና መናኸሪያ ስደርስ ሙሉ ሰውነቴ ይንቀጠቀጣል። ከኮምቦልቻ ትቼ ወደ ሀይቅ ከተማ የሚወስደኝ መኪና ውስጥ ገባሁ። በመስኮት በኩል ወደ ኋላ ስመለከት ኮምቦልቻ በጭስና በክዳይ የተሞላች ከተማ መስላ ታየች። ሀይቅ ከተማ ስደርስ ሰዓቱ መሽቷል። ወደ ሆስፒታል እየሮጥኩኝ 8ኛው ክላስ ደረስኩ። በር ላይ ስደርስ ነጭ ጋውን የለበሱ ዶክተሮች ወዲህ ይላሉ። እሙ ማርያም እናቴ የት ናት ብዬ አንዱን ነርስ ያስኩት። ነርሱ በሀዘንነት የተመለከተኝ። አይዞሽ ልጅቷ እናትሽ በህይወት አሉ፣ ግን የቃጠሎ መጠን ከፍተኛ ስለሆነ ከፍተኛ ክትትል ላይ ናቸው። ቆይ አንድ ሰው ይጠብቅሻል አለኝ። ዘወር ስል አኗርን አየሁት። አፊያ አትደንግጭ አለኝ። አኗርን እሳቱን እንዳነሳት ደርሼ እናቴን አውጥቻቸዋለሁ። ኑሬ የላካቸው ሰዎች ፖሊስ ይዟቸዋል። አሁን የቀረው አንድ ነገር ብቻ ነው። ምንድን ነው አልኩት። ያሲን በገዛ እጄ የእምነትን ክደት ቃሉን እንዲሰጥ ማድረግ ካልሆነ ግን ሰሚራና ኑሬ በገንዘባቸው ህጉን ሊያጠሙት ይችላሉ። ሆስፒታል ኮሪደር ላይ ተቀመጥኩ። ከፊት ለፊት ያለው መስተዋት ምስሌን ያሳየኛል። ያቺ የዋህዋ በያሲን ፍቅር የታወረችው አፊያ የለችም። በምትኳ እሳት ውስጥ እልፍ የነጠረች ለፍትህ የቆመች ሴት ትታየኛለች። በዚያው ሰዓት ስልክ የጠራ ያሲን ነበር። አፊያ ልንገርሽ፣ ኑሬና ሰሚራ እየሸሹ ነው። እኔ ግን እዚህ ነኝ። የምትፈልጊውን ሁሉ አደርጋለሁ። ብቻ እናትሽ ይረፉልኝ አለ እያለቀሰ። ያሲን አልኩት ድምፄ እንደ በረዶ እየቀሰቀሰ። ያልተጻፈ ኒካ አልን አይደል? አሁን ግን ታሪኩ በደም የተጻፈ ነገ ጧት በፖሊስ ጣቢያ እንገናኛለን አልኩት። ሌሊቱ በሆስፒታል ግድግዳዎች ላይ አንድ ከባድ ሸክም ተጭኖኝ አደረ። የሕክምና መሳሪያዎች ፒን ፒን የሚል ድምፅ የልብ ትርታ የሚነኩ ይመስላል። እሙ ማርያም በነጭ ጨርቅ ተጠቅልለዋል። በመድኃኒት ብዛት ከከባድ እንቅልፍ ውስጥ ናቸው። ያቺ ሁል ጊዜም ልጅ አፊያ አላህ ያውቀዋል ሚስጥር የለም የምትኝ እናቴ ዛሬ በእኔ ሚስጥር ሰበብ ለሞትና ለህይወት እየታገለች ነው። አጠገባቸው ተንበርክኬ እጃቸውን ሳምኩ። ይቅር በይኝ እማ ይቅር በይኝ አልኩ። እንባዬ በቆሰለው እጃቸው ላይ እየፈሰሰ ፍቅሬን ከእናቴ በላይ ያስበለጥኩት ያቺ ምሽት ዛሬ እንደ ሰዓት ትገርፈኛለች። ጎሃ ሲቀዱ አኗር ወደ እኔ መጣ። አፊያ ሰዓቱ ደርሷል። ያሲን ፖሊስ ጣቢያ መጥቷል። ኑሬና ሰሚራ ወደ ድንበር ሊሸሹ ሲሉ መያዛቸው ተሰምቷል አለኝ። ተነሳሁና የፊቴን እንባ አበስኩና ሂጃቤን አጠበቅኩ። አሁን የማለቅስበት ሳይሆን የምፋለምበት ሰዓት ነው። ፖሊስ ጣቢያ ስደርስ ያሲን ግቢ ውስጥ ካለው አግዳሚ ወንበር ላይ ተቀምጦ አየሁት። ፊቱ ተጎሳቁሏል፣ ጸጉሩ ተጨበራሯል። አንዴ ተነስቶ ወደ እኔ ሊመጣ ሲል ፖሊስ አስቆመው። አፊያ አለ ድምፅ ውስጥ ያለው ጸጸት ከአንገት በላይ መሆኑን አውቃለሁ። ሁሉም ነገር ለፖሊስ ተናግሬያለሁ። ኑሬ እሳቱን እንዲያነሳ ትዕዛዝ እንደሰጠ፣ ሰሚራም የገንዘብ ድጋፍ እንዳደረገች ቃሌን ሰጥቻለሁ። እኔ በምስጢራዊ ጋብቻ በማታለል እንዲጠይቁኝ ነግሬያቸዋለሁ። ተክ ብዬ አየሁት።
ያ በአንድ ወቅት የማፈቅረው የነበረው ሰው አሁን ላይ ባዕድ ብቻ ሳይሆን እንደ ጥላቻ ምልክት ታየኝ። ያሲን አልኩት ድምፄን ሳልጨርስ። ያልተጻፈ ኒካ ስል ቃል ኪዳኑን በሰማይ የጸና መስሎኝ ነበር። አንተ ግን ያደረከው በውሸት ዳመና ውስጥ ሆነህ ነፍሴን ማሰር ነው። እናቴን አጥቻ ቢሆን ኖሮ ያንተ ጸጸት ምን ሊያደርግልኝ ይችል ነበር? አውቃለሁ አፊያ፣ ግን ለፍቅር ስል ነው። ፍቅር ብዬ አቋረጥኩት። ፍቅር አያቃጥልም ያሲን፣ ፍቅር አይዋሽም። አሁን የምፈልገው ፍቅርህን ሳይሆን ፍትህ ነው። በዚያ ቅጽበት ኑሬና ሰሚራ በኮቴና ታስረው ሲገቡ አየኋቸው። ኑሬ እያሻፈ ፊቱ ጠፍቶ እንዴት ተሸነፈ ታኮር መሬት ያያል። ሰሚራ ግን አሁንም በአይኖቿ ውስጥ ጥላቻ ይነበባል። ስታልፈኝ ገና አልበቃም የምትል መለሰች። ፖሊስ መግለጫዬን እንደሰጠ ወደ ውስጥ ጠራኝ። ኑሬና ሰሚራ በተቃራኒ ወንበር ላይ ተቀምጠው ምርመራ ተጀመረ። ኑሬ ግን የጠበኩትን ቃል አልሰጠም። እኔ ምንም አላውቅም አለ ኑሬ በድፍረት መርማሪውን እያየ። ያሲንና አፊያ በድብቅ ይገናኙ ነበር። እሳቱ ግን ራሱ ያሲን ነው የለኮሰው። እኛ ወንጀል ከሰሚራ ጋር ያለውን የንግድ ውል ለማፍረስ የተጠቀመበት ዘዴ ነው አለ። ደነገኩ። ሰሚራም አከለችበት። አዎ መርማሪ፣ ያሲን በዛች ምሽት ሀይቅ ከተማ ውስጥ መታየቱ የሚመሰክሩ ሰዎች አሉ አለ። ወደ ያሲን ዞርኩ። ያሲን ራሱን ዝቅ አደረገ። በዛች ምሽት ከኮምቦልቻ በነበርኩ ያለው ውሸት ነበር። በምርመራው ክፍል ውስጥ ያለው አየር ተለወጠ። እውነት በየደቂቃው እየተቀየረብኝ መጣ። ምርመራ ክፍል ውስጥ ጸጥ ያለው የሚሰነጥቅ ነበር። የኑሬ ቃላት በጆሮዬ ውስጥ እንደ መርዘኛ እባብ ተመላለሱ። እሳቱን ያሲን ነው የለኮሰው። ይሄ ሊሆን ይችላል። ያፈቀርኩት ህይወቴን አሳልፌ የሰጠሁት ሰው እንዴት እናቴ ባለችበት ቤት እሳት ይጭራል? ወደ ያሲን ዞርኩኝ። ፊቱ በላብ ተጠምቋል። አይኖቹ ወዲያ ወዲህ ይላሉ። ያ በራስ መተማመን በድንገት ተኖ ጠፍቷል። ያሲን አልኩት ድምፄን በመንቀጥቀጥ፣ እውነት ነው በዛች ምሽት ሀይቅነ ከተማ ነበርክ? ያሲን ቀና ብሎኝ አየኝ። በአይኖቹ ውስጥ ያየሁት ስቃይ እንቆቅልሽ ሆነብኝ። አፊያ፣ አዎ ነበርኩ፣ ግን እናትሽ ላይ እሳት ለመጫር አይደለም፣ ላነጋግራቸው ነበር። ላነጋግራቸው መርማሪ ፖሊስ ጣልቃ ገባ። በዚያ ሰዓት ከኮምቦልቻ ደሴ አልፈህ ሀይቅ የመጣኸው ለምንድን ነው? እውነት ልነግራቸው ነበር ሲል ያሲን ጮኸ። ኑሬ ሰሚራ ያደረጉብኝ ያለውን ጫና መቋቋም አቅቶኝ ነበር። አፊያ ደብቄ ማቆየት እንደማልችል ስላገባኝ ለሞ ማርያም ሁሉንም ነገር ተናግሬ አፊያ ወደ ኮምቦልቻ ይዣት ልሄድ ነበር የመጣሁት። ግን ምን አልኩት? ወደ እሱ ጠጋ ብዬ ግን እዚያ ድረስ ኑሬና ግን ምን አልኩት? ወደ እሱ ጠጋ ብዬ ግን እዚያ ስደርስ ኑሬና ሰሚራ አስቀድመውልኝ ነበር። ቤቱን አካባቢ የኑሬን መኪና አየሁት። ለማንኛውም ሀባይ ስለተከታተላችሁ በጣም አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በአዲስ ታሪክ እመለሳለሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ